ኢትዮጵያን አይደል ላይ በጣም ትንሹ ዳዊት ተመልክተነው ነበር። እነ ሙሉ ገበየው እነ ፈለቀ በዳኝነት የተሳተፉበትና እዛ ውድድር ላይ ማን ያስመዘገበ? ከዛ በኋላ ከተመዘገብኩ በኋላ የነበረውን ሂደት ታስታውሳለህ? ምን ይመስል ነበረ? ወደዛ ውድድር ከመምጣቴ በፊት ያ የመጀመሪያው አይድል ነው እና ቤት ውስጥ ያው እንግዳ ሲመጣ ምናምን ዘፍናለሁ እና ያው ቤት ውስጥ የሚመጡት እንግዶች ይሄ ልጅ ኧረ ተስፋ አለው እንዴት ነው ወደ ሚዲያ ምናምን የሚወጣበትን ነገር ምናምን ሲባል ያው የአይድል የመጀመሪያው ጊዜ የነበረው አባቴ ጽጌ ያሳደገ ማለት ነው። እሱ ነው እጄን ይዞ ሄዶ አስመዘገበኝ። ሁለተኛ ዙር ላይ ወደኩኝ። ምን ይመስል ነበር? በዛ በልጅነት እድሜ የሆነ ነገርን አላለፍክም ወድቀሃል ማለት አንዳንዴ እንደኛ አስተዳደግ ትንሽ ከበድ ሊል ይችላል። ከዛ በኋላ ያለው መንገዳችን በሙሉ የተዘጋበን መስሎን ወደ ኋላ እንቀራለን አይደለ? ከዚህ አንፃር ያኔ ሁለተኛ ዙር ገና ከመጀመሩ ወደክ ስትባል ምን ተሰማ? ምንም አልተሰማኝም። እውነት ለመናገር ሁሌ ህይወቴ ውስጥ የሚይዘውና የማምንበት ነገር አለ። የሆነ ነገር ስለተሳካ አይደለም የኔ ህልም የሚቀጥለው ወይ መድረስ የምፈልግበት ቦታ ይቆማል ብዬ አላምንምና ከዛ በኋላም ባለው የባላገሩ አይድል በባላገሩ ምርጥ ውድድር ላይ ዙሮቹን ነው ማስባቸው እንጂ መጨረሻ ላይ አንደኛ ወጥቼ ይሄን አደርጋለሁ ይሄን አገኛለሁ የሚል ነገር ውስጤ ላይ የለም። ለየዙሩ ማምንበትን ተጠንቅቄ የማደርገውን ነገር ትልቅ እድል ነው ብዬም ስለማምን ህዝብ ጋር ነው መቀርበው ብዬም ስለማምን ያን ነገር አደርጋለሁ። ሶስቱ ባሻገረኝ ቁጥር ሄዳለሁ። ከዛ ውጪ ግን አንደኛ ስለወጣው ሁለተኛ ቦታ ማይቲንክ ይሄንን መሆን የምችል ይመስለኛል። ሶስተኛ ቦታ በወድቅም ከዚህ ነገር ምቆም አይመስለኝም እና እሱን ያው ሁሉ ጊዜ ህይወቴ ውስጥ ፕራክቲስ አደርጋለሁ። ዳዊት ወደ ህዝብ ደርሶ ከዛ የሚያምንበትን የሙዚቃ ስራ ለማቅረብ ሰው እንዲያውቀው አንዱ ጅማሬ ነበር። ገላዋ በጣም ወደው ስራ ነው። ቁርጥዬን የሰራሁት ባታ የሚባል ቤት በዘፋኝነት ሰራ ነበርና ሽልማት እኮ እየጣለን 7000 ብር ተጠራቀመ። በጣም ከባድ ነበር ለኔ። ብዙ ብር ነው። እንደሱ አይነት እምነት አለኝ። መቀበል ሙዚቃ ላይ ምንም ነገር ባደርግ በደስታ ነው የማደርገው ባዶ እስከሆነ ድረስ። ስኬት አንተ ምንድን ነው? አለመቆም ይመስለኛል። ሂደት ሁሌ መሄድ። ለምን እኔም በራሴ ህይወት ውስጥ ስኬት ምንድነው የሚለውን ነገር ስጠይቅ በፊት እዚህ ጋር መድረስ ልመኝ ይችላልው። እዚህ ጋር ከደረስኩ በኋላ ልቆም ነው ማለት ነው እና ሁሌ መሄድ ልክ መሆን አለመሆን ምናምን አይመስለኝም። ስኬት ሁሉ ጊዜ ብቻ መሄድ። ዳዊት ስኬታማ ነው? አዎ ስኬት መንገድ ላይ ነው ያለው። አንዳንድ ፈተናዎች ሲበዙ እንደው ቀርቶብኝ ሌላ ነገር ሞክር ሲያስባለ ነገር የለም? ይኖራል። እንደ ሰው ብዙ እንዲሰማህ የሚያደርጉ ነገሮች ይኖራሉ። ግን እንዳልኩ ዋናው አንተ ውስጥ ያለው መድረስ የምትፈልግበት የህልም መጠን ስሜት ያንን ነገር ዋጋ በመጽናት አምናለሁ። መጽናት ነው የሚያሸልመው ብዬ አምናለሁ። እና መንገድህን ስትሄድ መልካም በሚመስሉ ነገሮች ሁሉ አንተን መድረስ ከምትፈልግበት ቦታ ፈቀቅ የሚያደርጉ ነገሮች ሊመጡ ይችላሉ። ይሄ መጥፎ ነገሮች ብቻ ህይወት ላይ መጥተው ላይሆን ይችላል። ስለዚህ ዋናው ነገር እኔ እንደ ግብ ያስቀመጥኩት ነገር በቃ አምንበታለሁ ወይ ምንም ነገር ቢመጣ ዋጋ ከፍለለታለሁ ወይ የሚለውን ነገር መጀመሪያ ማየት ተገቢ ይመስለኛል። ያ ከሆነ ምንም አይነት ነገሮች ሊያስቱ አይችሉም።